እኔ ራሴ ማን ነው መወቀጥ አለብኝ። አንድ ያጠፋው ጥፋት ነበር። ኮምባይንድ 11 ስሰራ ሶስቱንም የማን ዩናይትድ ሚድፊልደሮች ላለመውሰድ ብዬ ማለት ኮቢ ማይኑን አስወጥቼ ራያን ግራቨንበርግን አላስገባውም። እኔ ራሱ ዶማ ራስ ነኝ ነው የምልህ። ገባህ አይደል? ማን ኦፍ ዘማች የሚገባው ሰውዬ ይሄ ሰውዬ እኮ ማን ነው? ሳላውን ዳዲነቱን ከለቀቀ በኋላ አዲስ ዳዲ ተፈጥሯል። የሊቨርፑሎች ዳዲ ገባህ አይደል? ኤፍ ኤ ካፕ ላይ ዛኔ የሚገርም ትዝ ይላል። ማንዬ ማይክል ካሪክ ይሄን ልጅ ያደረገበት እዚህ ፎቶ ላይ የምታዩት ሰዎች ሁለቱም ነው ክሬዲት የሚገባቸው ማለት ኮቢ ማይኑ በጣም ትችላለህ። ያን ሚድፊልዱ ሲገነባ ክረምት ላይ ሚድፊልዱ ሲገነባ ባንተ ዙሪያ ነው መገንባት ያለበት። ከኮቢ ማይኑ ጋር ምርጥ አጣማሪ የሚሆን ተጫዋች ብላችሁ ነው ማምጣት ያለባችሁ። ገባ አይደል? ሚችል ልጅ ካሪክ ደግሞ በዚህ ፐርፎርማንስ እድል ሊሰጡ ይገባል። ገባ አይደል? ከሌላው አሁን ማርኬት ላይ ካለ ማናጀር ካሪክ አያንስም። ገባ? ትላልቅ ጌሞችን ከዩናይትድ ጋር ከሲቲ ጋር ከአርሰናል ጋር አሁን ደግሞ ከሊቨርፑል ጋር ያሸነፈ ከቼልሲ ጋር ያሸነፈበትን መንገድ ብቻ አይተማ ለትልቅ ጨዋታ የሚሆን አሰልጣኝ ከሆነ ደግሞ ትናንሽ ጨዋታዎችን እንዲያሸንፍ ምርጥ ተጫዋች ብቻ ነው የሚያስፈልገው። ገባ አይደል? ገባ? እነሱ ተከላክለው ካውንተር ሊያደርጉ ነው አይደል? ሲከላከሉ ዋጋ ማስከፈል የሚችል ምርጥ ስኳድ ካመጣችሁለት ይሄ ሰውዬ እድል ይሰጠው። በቃ ገባ? ልክ እንደ ኦሊ ሊሆን ይችላል፣ ግን ልክ እንደ ኦሊ ከመሆኑ በፊት እንደዚህ በወኔ የሚያጫውትን የክለባችሁን ሌጀንድ ማባረር የለባችሁም። ተረዳኛ? ማርኬት ላይ ደግሞ ማን አለ ካሪክ የምትተካበት? ሙሉን ገብተህ ቲፎዞ ላይ ማየት ትችላለህ ነው። ገባ አይደል? እኔ ምንም አሽቃብጬ ማላቀው ሰው ቢኖር ዩናይትድ ነው። አንድ ቀን አሽቃብጬላቸው አላውቅም። ግን እንኳን አይደለም በማንም ሰው በውሸት ስማቸው ሲነሳ ደስ አይለኝ። በውሸት ገባ አይደል? ኬዲቢ አትበጥብጥ። ኬዲቢ ከብሩኖ ይበልጣል ሲባል ጸጥ ያልኩት እኔ ነኝ። ገባ አይደል? ኬዲቢ ከስኮልስ ይበልጣል ሲባል ግን የተናገርኩት እኔ ነኝ። ሀቅ ስለሆነ ነው አባቴ። ገና ለገና ማንቸስተር ዩናይትድ ላይ ቋጠር ያለኝ ብዬ ስለ ሜኑ ሳላወራ ዛሬ በተኛ እኔ እግር ኳስ ደጋፊ አይደለሁም። አይ ነግራችሁ ነበር። ኮንትራክቱን ሲፈርም ቪዲዮ ሰርቼ ነበረ። ሜኑ የሚገርም ተጫዋች ነው። በስርዓት ኳሊቲ ዩቲላይዝ የሚደረግ ከሆነ ረጅም መንገድን ከዚህ በኋላ መሄድ ይችላል። ይሄ የሜኑ ቨርዥን ያለቀው ቨርዥን አይደለም። ይሄ ማለት ሜኑ አይችልም እያልኩኛል። ነገር ግን ከዚህ በኋላ ከዚህ በላይ ራሱ በጣም ብዙ ማሻሻል የሚችላቸው ነገሮች እንዳሉ ያስታውቃል። ለእንግሊዝ ጥሩ ሰዓት ላይ አቋሙ እየመጣለት ይመስላል። ወርልድ ካፕ ላይ የመጠራት እድል ራሱ ሊኖረው ይችላል። የዛሬው ጨዋታ ኢላያስ ደስተኝ ደግሞ ብሩኖ ሚጌል ፈርናንዴዝ ዛሬም እንግዲህ የአሲስቷን ሪከርድ አቻም ሳይሆናል ሳይሰበራትም አልፏል። ትንሽ ጨዋታዎች እንደቀሩ እነሱን አርገን ይዘን እዚህ ባለበት ለማስቃረ እንደውሉ ብቻ ፎሎ ኮፒ ሊንክ ሼር እያደረጋችሁ ሜኑ ይችላል። ይመቻችሁ ጋይስ። የዩናይትድ ደጋፊዎች ይህንን ቪዲዮ የሰራሁላችሁ ቼልሲን ስታሸንፉ ነበረ። አሁንም ደግሞ አለው ኮቢ ማይኖ የማይክል ካሪክ በጣም ቁልፉ ተጫዋች ነው ጋይስ። ዛሬ የጨዋታው ኮከብ ተብሎ ወጥቷል ኮቢ ማይኖ። በፈጣሪ ስም ያ አሞሪም የሚባል ሰውዬ ግን ኬሪሩን ሊያበላሸው ነበር። የምሬ ነው የምላችሁ። የምር እንደዛ ወንድሞቹ ፍሪ ማይኖ እስከ ማለት ደረጃ ደርሰው ልጁ ዲፕሬስድ ሆኖ ፖስት የሚያደርጋቸው ነገሮች እኔ ኮቢ ማይኖ ፐርሰናሊ በጣም የሚመቸው ተጫዋች ነውና ለኮቢ በጣም ደስ ብሎኛል። ሌላ ደስ ያለ ነገር ገባናው ጣው ብሩኖ አሲስት አላረገም። እኔ ባይዘ 20 ቢደርስ አይደብር ይጋራ ችግር የለውም። ብሩ ማነው ኬዲቢም ተጋርቷል። እንዳይበልጣው አልፈልግም። በቃ ሄነሪን እንዳይበልጣው ነው የምፈልገው። እኔ የምሬ ነው የምላችሁ። ስለዚህ ከዚህ በኋላ አንድ አሲስት ፈቅድለታለሁ። ሁለት ምናገር አይቻልም። ያራዳ ልጅ ዩናይትድ ኦፕ 3 እና ቻምፒዮንስ ሊግ ስፓት ተረጋግጦላል። ጉድሽ ይታያል። እንግዲህ አሁን ይኸውልህ እኔ ባለፈው የሙኒክና የፒኤስጂ ጨዋታ አይታችሁ ሐሳባችሁን ትቀይራላችሁ ብዬ አስቤ ነበረ። አልሰማም እፋለማለሁ ብላችኋል። ቀጣይ ዓመት ቻምፒዮንስ ሊግ ላይ እንገናኛለን። አሞሪንም እንደገና ጠርተህ ትንሽ መግረፍ ነው ያለብህ። ለኮቢ ሜኖ ላይ ላደረገው ነገር ኮቢ ሜኖ ከካሪክ መምጣት በኋላ ጭራሽ ሌላ አዲስ ተጫዋች ነው የሆነው። እሱም በደንብ ስለሱ እናወራለን። ከዛ በፊት ግን ዩናይትድ ቻምፒዮንስ ሊግ መግባቷን አረጋግጣለች። ያው ሊቨርፑልን ማሸነፏን ተከትሎ ተመለሳችሁ ስለመጣችሁ አዳዲስ የተቀየረ ነገር አለ። እሱን እንነግራችኋለን። ዌልካም ባክ ብለናል። ለማንኛውም እና ብዙ ነገር ቀርቷል። አዌይ ጎል ሩል ቀርቷል። ምድብ እንደ ድሮ አይደለም፣ እንደ በሊግ ስታይል ሆኗል። እሱን ቀስ ብለን እናስረዳችኋለን። ለማንኛውም ኮቢ ማይኖ ትንሽ መቀጣት አለበት፣ በደንብ መገረፍ አለበት። ያበደ ተጫዋች ሆኗል ከዛ በኋላ ማለት ነው። እግዚአብሔር የሚገርም ፐርፎርማንሱ ስታዩት ሁሉ ጌሙ ላይ ኮቢ ማይኖ በቃ መጀመሪያ ላይ የመጣ አይነት ያኔ እንደመጣ በጣም የተወደሰው አይነት ኮቢ ማይኖ ነውና የምር ይገርማል። በቃ እንደዚህ በዚህ ሌቭል ካሪካውን ያው ቋሚውን አይሁን ገና አልተወሰነም ይመስለኛል፣ ግን ኮቢ ማይኖ በጣም አመስጋኝ መሆን አለበት። በካሪክ ስር እንደ ኮቢ ማይኖ ተሻሻለ ተጫዋች አብዛኞቹ አሪፍ ናቸው፣ ግን
ኮቢ ሜኖ በጣም ይለያል። ሚድፊልዱ ዛሬ በቃ ለነ ግራቨንበርግ ሲያስተምራቸው ነበር ማለት ይችላል። ይሄ ህፃን ልጅ ሆኖ ማለት ነው። ለማንኛውም ዌልካም ባክ ብለናል። ለዚህ ክለብ መጫወት መባረክ ነው። ለማንቸስተር ዩናይትድ ለመሞት ዝግጁ ነኝ። ይሄን ያለው እኔ አይደለሁም። ድንቁ የካሪንግተኑ ሙሩቅ የዛሬው የጨዋታ ኮከብ ኮቢ ማይኖ ነው። እውነት እኔ ለሱ በጣም ደስ ብሎኛል። ዩናይትድ ፋሚሊ ከወራቶች በፊት ዩናይትድ ሊለቅ በር ላይ የነበረ ዛሬ ግን ከእንደገና አንሰራርቶ በሱ ላይ ሲጠራጠሩ ለነበሩ ጠንክሮ ሰርቶ መልስ ሰጠ። በዛሬ ደግሞ በጣም ከባድ ከጠላታችን ጋር በነበረው ጨዋታ ላይ ጎል አስቆጥሮ የጨዋታው ኮከብ ተባለ። እንዴት ነው ደስ የሚለው! እና ለዚህ ክለብ መጫወት መባረክ ነው። ለዩናይትድ ለመሞትም ዝግጁ ነኝ። ካሪክን እጅግ በጣም አመሰግነዋለሁ። ጠንክሬ ሰርቼ የእሱ መምጣት ደግሞ ለእኔና ለጓደኞቼ በራስ መተማመን እንዳዲስ ዘራብን። እሱን መከተል እፈልጋለሁ። በጣም በፈገግታ ተሞልቶ ነበር። ፊቱ ላይ ራሱ ያስታውቃል እንዴት ደስ እንዳለኝ። እውነቴን ነው የምላችሁ። ለሱ የካሪንግተን ልጅ እንደዚህ ነው በቃ። በዛሬ ጎል ላይ ደግሞ በሱ ጎል በማሸነፋችን ደግሞ አስባችሁታል። ስሜቱን ከማንም በላይ ያውቀዋል። ቀዩ ይሄን በደንብ ያውቀዋል እሱ። አሁን ለእያንዳንዱ ለሚጠራጠሩት መልስ እየሰጠ ነው። ጠላትን በደመሰስንበት ጨዋታ ላይ ጎል ያስቆጠረው ኮከብ የተባለው የካሪንግተኑ ልጅ የኛው ገና 5 ዓመታት ያበባል እዚህ ቤት ውስጥ ብቻ ካይንጠብቀው። ያው መቼም ቪዲዮ እያበዛው ነው፣ ግን ያሸነፍነው ከባዱን ጥላታችን ነው። ትልቁን ጥላታችን በየቀኑ ብናሸንፍ የማንረካውን ክለብ ነው ያሸነፍነው እና ቪዲዮ አይሰለቻችሁም ብዬ አስባለሁ። ዩናይትድ ፋሚሊ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ቡርኖ አሲስት ሳያደርግ ወጣ ብዬ እየከፋኝ ኮቢ ሜይኖ ውሉን ባስረዘመበት በ3 ቀን ውስጥ ያውም በኦልትራፎርድ አስቆጥሮ ያውም ማሸነፊያ ጎል አስበው። እንዴት አባቱ ነው ደስ የሚለው! አረ በስማም! ይሄን ልጅ ግን ይኸውላችሁ የማንቸስተር ዩናይትድ ደጋፊዎች እስኪ ከ10 ሬት አድርጉት እና የሚቀጥሉት አመታቶች የማንቸስተር ዩናይትድ ተስፋ ማን ነው ከተባለ የአማካኝ ስፍራ ላይ እኔ ከፊት ለፊቴ የሚመጣልኝ ኮቢ ማይኖ ብቻ ነው። እንደሚታወሰው ከወራቶች በፊት የሩበን አሞሪም የመጨረሻ አማራጭ የነበረ አማካኝ ነው። በጣም ነበር የምንጸጸተው ጋይስ፣ የምሬን ነው። ኮቢ ማይኖ ድንቅ ታለንት ነበር፣ ያንን ደግሞ በደንብ ተመልክተናል። ነገር ግን እንደ ሩበን አሞሪም አይነት አሰልጣኝ ብቃቱን አወጥቶ እንዲጫወት አልፈቀደለትም ነበርና ኤፍኤ ካፕ ወይ ደግሞ የካራባው ካፕ ጨዋታዎች ላይ ነው ቋሚ አሰላለፍ ውስጥ እንኳን ሲገባ እየተመለከት ነው የነበረው። አይገባውም ነበር ጋይስ። የዛሬው ፐርፎርማንሱ እጅግ በጣም ድንቅ ነበር። ጌም ኮንትሮል ማድረግ ይችላል። ፎርዋርድ ፓሶቹ እጅግ በጣም ግሩም ናቸው። ደግሞ ከቦክስ ውጪ ጠንካራ ኳሶችን እየመታ ስኮር የማድረግ ችግር የሌለበት እጅግ በጣም ጥራቱ ላቅ ያለ እንግሊዛዊ የማይመስል ጥሩ አማካኝ ማንቸስተር ዩናይትዶች አላቸው ቢባል ምንም ግነት አይደለም። ደግነቱ ኮንትራት ሰጥተውታል። በቅርብ ለረጅም ጊዜ የሚያቆይ ኮንትራት በቲያትር ኦፍ ድሪምስ ይፈራረማል እና ይሄ ልጅ እጅግ በጣም ድንቅ ተስፋ ያለው ተጫዋች ነው እያልኳችሁ ነው ጋይስ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ሰው ግን እንዴት ሁሉን ነገር ይታደላል ጋይስ? ይሄ ተጫዋች ማለት ነው አስቡት፣ የፉትቦል አይኪዩ እና መረጋጋቱ የሌለ ነው። ከዛ ደግሞ በፕሬሸር ውስጥ ወይም ደግሞ በጫና ውስጥ እንዴት አድርጎ ኳሷን እንደሚቆጣጠራት፣ ለዛውም ደግሞ ክሎዝ ቦል ኮንትሮሉ በጣም ይለያል። ከዛስ አጂሊቲው፣ መተጣጠፉ፣ ከዛ ደግሞ አለፍ ብሎ የትልቅ ተጫዋች ሜንታሊቲ፣ እንደዚሁም ደግሞ የትልቅ ጨዋታ የአእምሮ ጥንካሬና ብስለት የተሟላ ተጫዋች። ከዛስ ጨዋታውን ቴምፖን የሚቆጣጠርበት መንገድ፣ ፓሲንግ ስኪሉ፣ ጨዋታውን የሚመለከትበት አዌርነሱ ኦል ኢን ዋን የሆነ ተጫዋች ማለት ኮቢ ሜኑ ነው ጋይስ። አስቡት እንግዲህ በሩበን አሞሪም ምክንያት ይህንን ተጫዋች ለሌላ ክለብ አሳልፈው ሰጥተው ቢሆን ኖሮ የማንቸስተር ዩናይትድ ደጋፊዎች የእግር እሳት ነበር የሚሆንባቸው። ምን አይነት አስደናቂና የተሟላ ፐርፎርማንስን ያሳየህን በእናትህ። ከማንቸስተር ዩናይትድ አካዳሚ ፍሬ ወጥተህ ደግሞ በእንደዚህ አይነት ደረጃ ፐርፎርም ማድረግ ለምትወደው ላደክበት ለምትደግፈው ክለብ ወሳኛውን ጎል በመጨረሻዎቹ ደቂቃዎች አስቆጥረህ ቡድንህን ወደ ቻምፒዮንስ ሊግ መመለስ ምን አይነት አስደናቂነት ነው! የጨዋታው ኮከብ የሚለው በዛሬው ዕለት ያንሰዋል። ኮቢ ሜኑ ገና ለረጅም ዓመታት እንድናየው የምመኘው እጅግ አንጸባራቂ ገና የ21 ዓመት ኮከብ ነው። ለማንኛውም እናንተ ስለ ኮቢ ሜኑ አስደናቂ ማን ኦፍ ዘ ማች ፐርፎርማንስ ምን ትላላችሁ? የምሽቱንስ ብቃት ከ10 ስንት ሰጡታላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኮቢ ሜኑ ዛሬ ሊቨርፑልን እንድንሰጣት ያሸነፈውን ጎል አስቆጥሯል። ኤፕሪል 30 የ5 ዓመት ኮንትራት ፈረመ። ከዛ ሜይ 3 ደግሞ መጥቶ ጎሉን አስቆጠረ። ምን አይነት ተጫዋች እንደሆነ በማይክል ካሪክ ስር ይሄንን ልጅ እያየው ነው። ማይክል ካሪክ እንዲህ ያደመቀው፣ ለማይክል ካሪክ ደግሞ ውለታው አለለ። 3ኛው ጎል አስቆጠሩ። እስኪ ኮቢን አድንቁልኝ በእናታችሁ። ኮቢ ማይኖ ቅጣት ሊጣልበትም
ስታር ቦያችን ኮቢ ማይኖ ዛሬ ጎል ማስቆጠሩን ተከትሎ ቅጣት ሊጣልበት ሴሌብሬሽኑ አይደለም። ሐሙስ ዕለት እንዴት ኮንትራት ፈርመህ ዛሬ እንዴት ጎል ታገባለህ? የኔ አባት እኔ እናቴ ጥብት አንቺ ብቻ ኑር። እኔ ዓለም ላይ የትኛውም እንደ ኮቢ ማይኖ አሁን ላይ ምርጥ ተጫዋች የለም። የትኛውም ክለብ ግባ እንደ ኮቢ ማይኖ የለም። ሐሙስ ፈረመች፣ ዛሬ በወሳኙ በላንካሻየር ደርቢ ላይ ወሳኝ ጎል የማሸነፊያችንን ጎል አስቆጠረች። የኔ አባት የኔ ቅመም እስኪ ለኮቢ ማይኖ በዛ ላይ የጨዋታው ኮከብ ነች። ግባና ለኮቢ ማይኖ አንዴ ለኮቢ ማይኖ ያራዳ ልጆች አንዴ በእናታችሁ። ማንቸስተር ዩናይትድ 3 ሊቨርፑል 2 እዚህ ጨዋታ ላይ የተመለከትኳቸው ጉዳዮች መጀመሪያ ኮቢ ማይኖ ሩበን አሞሪም የፈጸምከው ወንጀል ማለት ነው። እዚህ ልጅ ላይ የመጨረሻ ራስ ላይ ነው ቅጣቱን ያገኘው። ይሄ ልጅ እያለ ነው እንግዲህ ቡድኑን የማይሆን ቦታ ላይ ያሰልፈህ ማለት ነው። እስከዛሬ የአሲስት ሪከርዱን ሁሉ አሻሽሎት ነበረ። ትለያለህ አንተ። እዚህኛው ቤንጃሚን ሴስኮ ጎል ላይ ማለት ነው ቪዲዮውን ካያችሁት በእጁ እንዳልነካው ነበር ሰፋ አድርጎ ሲያሳዩ ማለት ነው። እዚህ ፎቶ ላይ ካያችሁት ግን በእጁ የነካው ይመስላል። አንተ ግን ምን አይነት ተጫዋች ነህ? ብሩኖ ፈርናንዴስ ሰከንድ ሃፍ ላይ ካያችሁ 2 ሎንግ ቦሎች ማለት ነው እንዴት አድርጎ ኮንትሮል እንዳደረጋቸው አይታችሁታል። ይለያል። ይሄኛው እንግዲህ ፋንታሲ ፕሪሚየር ሊግ ላይ አሲስት ሆኖ ተመዝግቦለታል፣ ግን በትክክለኛው ግን ፕሪሚየር ሊጉ ግን አላጸደቀለትም የሴስኮ ጎል ላይ ማለት ነው። የሊቨርፑል ተከላካዮች ሽት ሆኖ ነው ያመሹት ሀቢቢ ስፔሻሊ ፈርስት ሃፍ ማለት ነው። ኮናቴ ግን ምን እንደሆነ አላውቅም። የሴስኮ ጎል ሲገባ ካያችሁ በቀላሉ እንትን ማለት ይችሉ ነበር እና ጀለስ እኔ ለመጀመሪያ ጊዜ ስትሳሳት አየኋት ወደ ዩናይትድ ከመጣ ጀምሮ ማለት ነውና ያው ፕረስ እያደረጓቸው ነበር፣ ግን ብዙ አማራጮች ነበሩ ሰጥቶት ነበር የኛው ተከላካይ። እዚህም ነበር ተሳስቶ ነው እዚህ ላይ ሰጣለሁ ሲል ብቻ ወደ ጨዋታው መልሳቸው ነበረ ሊቨርፑሎችን። እቺኛይቱ ኢንሲደንት የአማድ አንድ ስህተት አይታችኋል። ሶቦዝ ላይ እንዴት አድርጎ እንዳስቆጠረው ሀቢቢ ከመሃል ሜዳ ይዞ ሄዶ ማለት ነውና እዛ ላይ የማን ዩናይትድ ተከላካዮች ተሻለ ነገር ማድረግ ይችሉ ነበር። ወደ ጨዋታ መልሳቸው ነበር ሊቨርፑሎችን። በአጠቃላይ ፈርስት ሃፍ ዩናይትዶች ፈጽሞ ጨዋታውን ተቆጣጥረውት ነበር በካውንተር አታክ ሀቢቢ። የሚገርም ነበር። ሊቨርፑል ድሮ የምናውቅበትን ነበር የመጡባቸው ማለት ነውና ሰከንድ ሃፍ ደግሞ ሊቨርፑሎች የተሻሉ ነበሩ። ቢሆንም ዩናይትድ ማለት ወደ አውሮፓ መድረክ ከች ብለውልሃል። እንግዲህ የቡርኖ ዳንስ የማን ነው የኩኛ ዳንስ እንግዲህ ቻምፒዮንስ ሊግ ላይ ሊደነስ ነው ማለት ነው። ይመቻቸው፣ ይገባቸው ውጤት ነው። እሻችሁ ስለ ጨዋታው እናውራ እስቲ። መጀመሪያ ማለት ነው ሊቨርፑል ይሄን ያህል መጫወቱ በራሱ የሚያስደንቅ ነገር ነው። ምክንያቱም ሳላ የለውም፣ ኤኪቲኬ የለውም፣ ኢሳቅ የለውም፣ ከዛ ደግሞ አሰልጣኙ ጭንቅላት የለውም። ኦኬ ሪዮ ኢንግማን ይሄን ያህል ደቂቃ ድረስ ማስቀመጡ በጣም የሚገርም ነው። ቅያሬ ላይ ምናምን ነገር በጣም ዘግይቷል ብዬ ነው ማስበው እና አንደኛው ነገር እሱ ነው። ሁለተኛ በቃ ማካሊስተር ጠፍቶበታል። ሚድፊልዱን ታምኖ ለሱ የሚሰጠው አይደለም። ሙሉ ሲዝኑን ጠፍቶበታል። ግን ዛሬ ደግሞ ሰው በጣም ያሳዘነኝ ሁላ ማለት ነው እና ብራይተን ቤት ሊቨርፑልም መጥቶ አምና ራሱ የነበረው ማካሊስተር ዘንድሮ ቶታሊ የለም ሊቨርፑል ቤት። በጣም ነው የሚያሳዝነው። ዩናይትድ ላይ ስንመጣ ሁለተኛው ጎል ለብሩኖ አሲስት የተቆጠረ ነበር ይመስለው እና ለሱ ቢሰጠው ፒስ ነበረ። ሪካርዱን ምን ነገር ይዞ ቢወጣ ማለት ነው ኦሬዲ እኩል ይሆን ነበረ ከሪካርዱ ጋር አለ ግን አይደለም። ከዛ ግን ማለት ነው ቫር ለምን ያንን ያህል ደቂቃ እንደፈጀ አልገባኝም። በእጁ እንዳልነካ ያስታውቃል። የመጀመሪያው እንትን ላይ የሚያስታውቅ ነገር ነው። ግን 3 ደቂቃ ሙሉ ያንን ጊዜ መፍጀታቸው በጣም ያሳዝን ነው። ኮቢ ሜኑ የሚገርም ስቶሪ ያለው የዚህ ሲዝን ቢጻፍ የሚገርም ታሪክ ያለው ኮቢ ሜኑ ነው። ምክንያቱም አሞሪም እያለ አትፈለግም ተብሎ ቤንች ሲቀመጥ ወንድምየው መጥቶ በቃ እንዲወጣ እንፈልጋለን፣ ወንድማችን እንዲወጣ እንፈልጋለን ከዚህ ቡድን ምናምን እስከ ማለት የደረሰ በጥር የዝውውር መስኮት ሊወጣ ነው ኦር ክረምት ላይ ይወጣል ተብሎ ሲጠበቅ የነበረ ልጅ ነው እና የሚገርም በቃ ሜን ካራክተር የሆነ ተጫዋች ሆኗልና ያበደ ጎል ነው ያስቆጠረው። አሪፍ ነው የተጫወተው ምናምን ነገር። ሌላ ካዝሜሮ 1 አመት በሰጡት አሪፍ ነው። ካዝሜሮ ስቲል አሪፍ ተጫዋች ነው ዩናይትድ ቤት ውስጥ። ይሄን ነው ማለት የምንችለው። እናንተ ምን ተሰማችሁ? ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ ኮሜንት አድርጉ። ይመቻችሁ። ሜኑ ባስቆጠራት ጎል ማንቸስተር ዩናይትድ የላንካሻየር ደርቢ ሊቨርፑልን 3-2 በሆነ ውጤት ማሸነፍ ችሏል። በጣም ትልቅ ፕሬሸር ያለበት ጨዋታ ነው። ዝናብ እየዘነበ ነው። ከረበሻችሁ ሶሪ። የላንካሻየር ደርቢ ነው። ሊቨርፑልን የገጠመው ደርሶ መልስ ላይ ያሸነፉና በጣም ትልቅ ፕሬሸር ነበረው። ማንቸስተር ዩናይትድ ክሬዲት ይገባቸዋል ሊቨርፑልን በማሸነፋቸው። ፕላስ እንዳልኳችሁ ደርሶ መልስ ላይ ያሸነፈው ኮቢ ሜኑ በጨዋታው ላይ የሚገርም ፐርፎርማንስ ነበረው።
የማሸነፊያውንም ጎል ያስቆጠረው እሱ ነው። የጨዋታው ኮከብ ተብሏል። ያው የማሸነፊያውን ጎል ስላስቆጠረ የጨዋታው ኮከብ ቢባል ያን የሚገርም ነገር አይደለም። ነገር ግን ከኮቢ ሜኑ በላይ ብሩኖ ፈርናንዴዝ ለኔ በዩናይትድ በኩል የጨዋታው ኮከብ መመረጥ ካለበት ብሩኖ ፈርናንዴዝ ምንም እንኳን አሲስት ባያደርግ የተሻለው ተጫዋች ነው ብዬ ነው የማስበው። የተሻለ ኪ ፓስ ያደርግ ነበር። የተሻለ ቻንስ ክሬት ያደርግ ነበር ብሩኖ ፈርናንዴዝ። ሶ ኢቭን የሴስኮ ጎል ለመቆጠሩ የብሩኖ ፈርናንዴዝ ትልቅ ኢንቮልቭመንት ነበረው ብዬ ነው የማስበው። ዝናብ ያስወራናል። ብሩኖ ፈርናንዴዝ የተሻለ ቻንስ ክሬት ያደርግ ነበር። የተሻለ ኪ ፓሶች ነበሩት ምናምን። በዛሬው ጨዋታ ከዩናይትድ በኩል ምናምን ብሩኖ ፈርናንዴዝ ለኔ የተሻለው ተጫዋች ነበር። ከሁለቱም ቡድኖች ምናምን ማን ይሻል ነበር ካላችሁ ግን ለኔ ዶሚኒክ ሶቦስላይ ከብሩኖ ፈርናንዴዝ በማይተናነስ ሁኔታ በጣም ጸዴ ፐርፎርማንስን ያስመለከተው ብዬ አስባለሁ። ያስቆጠረው ጎል በጣም ጸዴ ጎል ነው። በቃ ጭንቅላት የሚጠይቅ በቃ ይሆናል አይደል? በሁሉም ተጫዋች እምነት አጥቶ ራሱ በምን አይነት ወይ ማስቆጠር እንዳለበት አውቆ ምናምን ያስቆጠር ነበር። ፕላስ ኳስ ለመቀማት ራሱ ይሆናል አይደል? እኔ የሚሮጥበት መንገድ አይደክምም። 90 ደቂቃ የሆነ በጣም ኢነርጄቲክ በሆነ መንገድ ነው የሚሮጠው። ኳስ ለመቀበል ምናምን ያለው ፍላጎት ታታሪነቱ ምናምን በጣም ይለይ ነበር። ፕላስ አሲስት አድርጓል ማለት ነው። በእርግጥ ሊቨርፑሎች ያስቆጠሩት ጎል የሆነ ፒውር ቻንስ ክሬት አድርገው ምናምን ነገር ሲሆን ዩናይትዶች አንዳንድ ስህተት ነበርና ማዲ ያሉ የነ ላመንስ ምናምን በዛው ያስቆጠሩት ግን ዶሚኒክ ሶቦስላይን አለማድነቅ አይቻልም። ለኔ ከሁለቱም ቡድኖች አንድ ተጫዋች መረጥ ካላችሁ ዶሚኒክ ሶቦስላይ ከዛ ብሩኖ ፈርናንዴዝ ኮቢ ሜኑ በጣም የተሻሉ ተጫዋቾች ነበሩ። ማንቸስተር ዩናይትድ ሊቨርፑል ደርሶ መልስ ነው ያሸነፈው እንዳልኳችሁ በጣም ጸዴ ነገር ነው። የላንክሼር ትልቅ ደርቢ ሊቨርፑል የሚያክል ቲም ደርሶ መልስ ማሸነፍ ትልቅ አቺቭመንት ነው። ለዛውም አምናና ካቻምና ከተመለከተ ዩናይትድ አንጻር ኢቨን በዚህ አመት ሲዝኑ ሲጀመር አካባቢ ከተመለከተ ዩናይትድ አንጻር በጣም ጸዴ ነው ብዬ ነው ማስበው። ለዩናይትድ ደጋፊዎች እንኳን ደስ አላችሁ። ብሩኖ ፈርናንዴዝ አሲስት ማድረግ አልቻለም። አብዛኞቻችሁ ዩናይትድ ከማሸነፍ በላይ ብሩኖ ፈርናንዴዝ አሲስት እንዲያደርግ ነበር ፍላጎታችሁ። እኔ እንዳልኳችሁ ብሩኖ ፈርናንዴዝ አሲስት ቢያደርግ ያን ያህል የሚደብረኝ አይነት ሰው አይደለም። ከቴሪ ዳንኤል ኦንሪ ጋር ማለት በምንም አይነት ወይ ኮምፒቲሽን ውስጥ ትገባላችሁ ብዬ አላስብም። ከኬዲቢ ጋር ነው የምታፎካክሩት። ኬዲቢ ጋር ብታፎካክሩት እኔ ያን ያህል የማይፎካከረኝ አንዳንድ ቪዲዮዎች የተመለከቱ ነበር። ይሁንና ብሩኖ ፈርናንዴዝ ከኬዲቢ ጋር ሲያወር እንዴት ምናምን አይባልም። እንደዛ የሚባል አይነት ተጫዋቾች አይደሉም። ሁለቱም ተጫዋቾች ባጋው መወዳደር የሚችሉ ተጫዋቾች ናቸው። ብሩኖ ይበልጣል ወይ ኬዲቢ ይበልጣል የሆነ እንደ ቴስታችሁ ይለያያል። ብሩኖ ይበልጣል ብትሉ እንዴ ምናምን የሚያስብል አይደለም። ኬዲቢ ይበልጣል ብትሉም ልክ በዛው ልክ ማለት ነው። መወዳደር ይችላሉ። ሪከርድ ቢሰብርም ይሆናል አይደል? አንዳንድ ተጫዋች ይውልሽ ጎበዝ የነበረ ተጫዋች ልክ ካሪየሩ ሲጠናቀቅ ዋንጮች ካሉት በዋንጮች ምናምን ይታወሳል ያ ተጫዋች። ዋንጮች ከሌሉት ግን እንደዚህ አይነት ሪከርድ ካሉ ብሩኖ ፈርናንዴዝ በፕሪሚየር ሊጉ ማይረሳ ተጫዋች ሊሆን ይችላል። ይሄ ሪከርድ ቢመዘገብለት በስሙ ምናምን ያን የሚደብረኝ አይነሱ አይደሉም። ለምን ከቴሪ ዳንኤል ኦነሪ ጋር ኦሬዲ ስለማይወዳደር የኦዚልን ኦሬዲ ተጋግቷል። ከኬዲቢ ጋር ደግሞ ከኬዲቢ ጋር ነው ኮምፒቲተር አርጉት ይገባዋልም ብዬ ነው ማስበው። ከዛ አንፃር ብሩኖ ቢሰብሩም ባይሰብሩም ያን ያህል ማተር የሚያደርግብኝ አይነት የአርሰናል ደጋፊ አይደሉም። የእናንተና ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳይረሳ። ይመቻችሁ። አረ ሽማግሌ ላይ እንደዚህ አይደረግም። አቤት ክፋት ዩናይትድ፣ አቤት ክፋት። ተስፋ ሰጠ አምጣ ይቻላል። እንግዲህ የምፈልገው እሱ ነው። ተሳክቷል፣ ተሳክቷል። አሁን ደግሞ ወደ ስፐርስ ልዞር። እንግዲህ ስፐርስ ቪላን ካሸነፈልኝ ደግሞ አስበው፣ ደስታዬን አስበው። መጨረሻዬ በቃ ቋጠሮ በቋጠሮ ሚኮን ሆንኩኝ እኮ ሚኮን ቁጭ እሷን ላለመውረድ እኔ ቻምፒዮንስ ሊግ ለመግባት እንደዛም በተሳካ ምን አለ በለኝ። ማንቸስተር ዩናይትድ ይሄ ታላቅ ክለብ በዚህ 2-3 ዓመት ውስጥ የፕሪሚየር ሊጉን ዋንጫ ካላነሳ ምን አለ በለኝ። ትልቅ የሚገርም ተስፋ ነው ዛሬ ያየነው ቤተሰብ። የሚገርም ጌም ሲከላከሉ ሲያጠቁ እጅግ በጣም የሚያስፈራው ዩናይትድ ነው የተመለከትነው። እኔ ይሄን ጌም ለማሸነፍ አይደለም የቋጠርኩ ያለው ቤተሰብ ለብሩኖ ፈርናንዴዝ ነው። ከዚህ ጌም ቢያንስ አንድ አሲስት የቀደሙን ኳስ ወይኔ በረኛው ባይነካው ቀጥታ አንድ አሲስት ለብሩኖ ተጨምሮለት ታሪክን ተጋርቶ ነበረ ፓፓ። ብሩኖ ደግሞ የሚገባበት ቦታ ላይ መቀመጥ አለበት። 2 አሲስት ብቻ ብሩኖ ፈርናንዴዝዬ፣ 2 አሲስት ብቻ። ይሄ ታላቁ ማንቸስተር ዩናይትድ ነው ፋሚሊ።